በእርግጥ እመቤታችን ተሰዳችለች? አዎ ተሰዳለች። ተመልሳለች? አዎ ተመልሳለች። ይሄንን በየዓመቱ እያከበርን ያለን በትክክልም ስለሆነ ማለት ነው። ግን ምንድነው ይሄ መልእክቱ? የእመቤታችን መሰደድ ምን መልእክት አለው? መመለስ ምን መልእክት አለው? ስለኛ ሕይወት ምን ይለናል? ምንን ያስተምረናል? በሌላም መልኩ ደግሞ የዮሴፍ ከእግዚአብሔር መልአክ ጋር መነጋገር፣ ሕፃኑና እናቱን ይዘህ ሂድ ማለት ምን መልእክት አለው? እኔን ይሄ ሕይወቴን እንዴት ሊዳስሰው ይችላል? እኔን በተጋድሎ እንዴት ሊያበረታኝ ይችላል? ምንድነው የኔ ጥቅሙ? ይሄ የመጀመሪያው የቅድስት የእመቤታችን የዜና ሕይወት የተጋድሎ ዓለም ማየት የራሱን የቻለ የቃል ኪዳን በረከት አለው። ሐዘኗን መካፈል ክብር እንዳለው ለቅዱስ ታምሯን ለጻፈላት ደቅሴዎስ ነግረዋለች። ሐዘኗን እንዴት የተረዳ ሰው ሐዘኗን አይቶ ያለቀሰ ሰው ምን እንደሚሆን ማለት ነው ክብሩን ነግረዋለች። በሌላ መልኩ ግን እመቤታችን ወደ ስደት ወጥታለች። አዎ ወጥታለች። ስደት ላትመለስ አይደለም የወጣችው። ሰው አይወጣም አይባልም። እመቤታችን ስደት ለዓላማ ነው፣ ለዓላማ ነው። አንደኛ ቀድሶት ግብፅን መቀደስ ነው፣ ጣዖትን ማጥፋት ነው፣ ስደትን ሰማዕትነትን በስደት መባረክ ነው። የመሳሰሉ እንደሰማ ነው ሁሉ ማለት ነው። ሆኖም ግን ሂዳ ግን ተመልሳለች። ሰው መቼም ከመንገድ አይወጣም ተብሎ አይታሰብም። ላይመለስ ግን አይሄድም። ላይመለስ ያ ስህተት ነው። ላይመለስ የሚወጣ ሰው ከሆነ ስህተት ነው፣ መመለስ አለበት። ቅዱስ ጳውሎስ በገላትያ መልእክቱ በምዕራፍ 5 ቁጥር 1 ላይ ሲናገር ወይትሁሩ ዳግመ ውስተ አርዑተ ቅኔ፣ ዳግመኛ አለ ወደ መገዛት ዓለም አትሂዱ ተመለሱ ነው። ቅዱስ ጎርጎርዮስም ኦሆ በልጎ እግዚአብሔርን እሺ በሉት ይልና እጁን ዘርግቶ ኑ ወደ እኔ እያለ ይጠራቸዋል። ተመለሱ እያለ ይጠራል። በእውነት የእመቤታችን መመለስ መሰረታዊ ጉዳዩ የአዳምን ከነልጆቹ የመመለስ ምስጢር ከማሳየቱም ባለፈ የሰው ልጆች ወጥተው መመለስ እንዳለባቸው ያመለክተናል። ኢየሩሳሌም የቤተክርስቲያን አምሳል ናት፣ የሃይማኖት አምሳል ናት። ኢየሩሳሌም የክርስትናው አምሳል ናት፣ የቅድስና ሕይወት አምሳል ናት፣ የመንግስተ ሰማያት አምሳል ናት። በጠቅላላ የመንፈሳዊ ተጋድሎ አምሳል ናት። ቅዱስ እንጦንዮስ ርዕሰ መነኮሳት በጎ ሰዎችና እንዲሁም ደግሞ መብል መጠጥ ፈልገው የሚመጡ ሰዎች ሁሉም ሊያገኙት ይፈልጋሉ። ደቀ መዝሙር ግን ከየት ነው የመጡት ይለዋል። ከግብፅ ካለው የሚበሉትን ሰጥተህ ስዳቸው፣ ከኢየሩሳሌም ነው ካለው አስገብቶ መክሮ ዘክሮ ይሰዳቸዋል። ማለትም እነዚህ መንፈሳዊነትን ይፈልጋሉ ወይ ብሎ ማለት ነው። ስለዚህ ኢየሩሳሌማዊነት በዚህ መልኩ ተገልጿል። በሌላም ብዙ ሀገረ ሰላም የሰላም ሀገር ተብሎ ማለት ነው። ስለዚህ ምንም እንኳ የእመቤታችን ሕይወት ከኛ ጋር ተነጻጻሪ አድርገን ባናቀርበውም ሐሳቡ ግን ሐሳባችን ያሳየዋል። ግብፅ ወረደች፣ ተሰቃየች፣ ተራበች፣ ተጠማች፣ እንዲህ አለች፣ ከዚያ በኋላ ተመለሰች። እኛ ማሳያ ነው። ብትወጡም እንኳ ተመለሱ ነው። ብትመጡ እንኳ ተመለሱ፣ ብትሰደዱም ተመለሱ፣ ጠፋን ብላችሁ አትቅሩ ነው ያለ አምላካችን። እንዳደረገው ይሄንን ቃል በተግባር እንዳሳየ ሁሉ በቃልም ደግሞታል፣ በትምህርት ደግሞታል። የሉቃስ ወንጌል ምዕራፍ 15 ላይ ስለ ጠፋው ልጅ ሲናገር ያስቀመጠው ቃል አለ። ከአባቱ ተለየ፣ ሄደ፣ ለአመንዝራዎች ጋር ሰነበተ። ከዚያ በኋላ ግን ምን አለ? ከአባቴ ቤት ምን ያህል ናቸው የአባቴን እንጀራ ፍርፋሪ ጠግበው አትርፈው የሚያድሩ፣ ልመለስ ብሎ ሲመጣ አፈቀረው፣ ወደደው ይላል። ሳበው፣ ተቀበለው። የቀድሞ ጫማዎቹን የቀድሞ ልብሶቹን አድርጉለት፣ እፈልገዋለሁ ነው ያለው። ስለዚህ መመለስን ያስተምረናል።